بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد إن شاء الله جل وعلا بالله سبحانه وتعالى فكار زارين دمو أدس درس نجمر على نسم شروط الصلاة وواجباتها وأركانها يملون يشيخ محمد بن عبد الوهاب رحمه الله تعالى رحمة واسعة كتابا إن شاء الله سلا صلاة بتملكته أحكاموችን የተለያዩ መስአላዎች ማነው ሸኺው የሚያነሱባቸው የሆኑ ርዕሶች ክታብ ናት። አጠር መጠን ያለች ሆነች ማለት ነው። በጣም ወሳኝ ሆነች ክታብ ናት። ፊ ባቢሂ ማለት ነው። ርዕሱን በተመለከተ ሶላትን በተመለከተ በጣም ምርጥ አድርገው እጥር ምጥን አድርገው ማለት ነው ብዙ መስአላዎችን አንስተዋል። በጣም ወሳኝ የሆነች ክታብ ናት። ሹሩጥ ሶላት ተብላ የምትጠራው ክታብ በጣም ወሳኝና ምርጥ የሆነች ማለት ነው ክታብ ናት። لذلك ትኩረት ሰጥተን ልንቀራትና በደንብ አድርገን ልንከታተል ይገባል ማለት ነው። بعد الشهادتين ከሁለቶቹ ሸሃዳ በኋላ أشهد أن لا إله إلا الله وأشهد أن محمدا رسول الله ካልን በኋላ የሚጠበቅብን ምንድነው? የሶላትን አህካም መረዳትና ማወቅ ስለሆነ እነሱ መረዳት በጣም من أهم المهمات በጣም አሳሳቢ የሆነ ማለት ነው። ትልቅ ነገር የሚባለው የሶላት መስፈርቶችን ማወቅ ትልቅ ነገር ነውና ማለት ነው። እና ምን አሉ ሸኺዩ ሲጀምሩ شروط الصلاة ሹሩጡ ሸርጦችን በተመለከተ የሚናገር የሆነ ኪታብ ናት አሉ። አሰላቲ የሶላትን መስፈርቶች በተመለከተ የምትናገር የሆነች ኪታብ ናት። ሹሩጥ የሚባለው እንደሚታወቀው ሸርጥ ማለት ያኒ ከስራው በስተፊት ስራውን ከመሰረታችን በስተፊት መሟላት ያለባቸው ነገራቶች ምን ይባላሉ? ሸርጥ ተብሎ ይጠራሉ። አሁን ሹሩጡ ሶላት ሲባል ሶላት ውስጥ ከመግባታችን በስተፊት ማሟላት ያለብን ነገራቶች ቅድሚያ ተቀድሞ የሚመጡ ከሆኑ ሸርጥ ተብሎ ይጠራሉና ሹሩጡ ሶላት የሶላትን መስፈርቶች በተመለከተ ሶላት ተቀባይነት ሊኖራት ዘንዳ መስፈርቶቹን በተመለከተ የምትናገር የሆነች ኪታብ ናት አሉ። ወዋጅባቱሃ እንደዚሁም ደግሞ ማነው የሶላትም ግዴታዎችን በተመለከተ ወዋጅባቱሃ ማለት የሶላትን ግዴታዎች በተመለከተ ሶላት ላይ ምንድናቸው ግዴታ የሚሆኑት እንድንፈጽማቸው ግዴታ የሚሆኑት ነገራቶች ምንድናቸው? ይህም በተመለከተ የሚወራ የምታወራ የሆነች ኪታብ ናት አሉ። ወአርካኑሃ እንደዚሁም ደግሞ አርካኖቿም የሶላት አርካኖች ምንድናቸው? ሶላት የተገነቡባት ማለት ነው። አርካን ማለት ማዕዘንት ማለት ነው። ልክ አንድ ቤት ማለት ነው። ቤት የሚሆነው አሙዶቹና ምሰሶቹ በስነ ስርዓት ሲቆሙ እንደሆነ ሁሉ አርካኖቹ አሙዶቹ ማለት ነው ሲቆሙ እንደሆነ ሁሉ ፈከዳሊከ ለሶላትም አርካኖች አሏት። ሶላት ተቀባይነት ሊኖረው ዘንዳ መሟላት ያለባቸው አርካኖች አሉ። ያኒ ሶላት ተብሎ ሊቆጠር ዘንዳ አርካኖቹ አስፈላጊ ስለሆኑ እነሱን በተመለከተ የምትናገር የሆነች ኪታብ ናት አሉ። ስለዚህ ኪታቢቱ የምታጠነጥነው ስለምንድን ነገር ነው? ስለ ሶስት ነገር ነው። አንደኛ የሶላትን መስፈርቶች እንመለከታለን። ከዛ ሶላት ላይ ዋጅቦቹ ግዴታዎቹ ምንድናቸው? ወከዳሊከ ሶላት ደግሞ አርካኖቿ ሶላት ተብላ የምትጠራበት ሶላቱን አምቁምበት ማዕዘንትና አርካኖች አሉ። ልክ አርካኑል ኢስላም አርካኑል ኢማን እንደሚባለው ሁሉ አርካኑ ሶላት ይባላል። የሶላት አርካኖች ተብለው የሚጠሩትን ሶስት መስአላዎችን ብቻ ነው የምታወራው ማለት ነው። ስለዚህ ስለ ሸርጦቹ ስለ ዋጅቦቹና ስለ አርካኖች ብቻ ነው የምታወራው ኪታቢቱ። ሹሩጡ ሶላቲ የሶላት እኮ መስፈርቶች አሉ ሸኺያው ትስዓቱን 9 ናቸው አሉ። ሹሩጡ መስፈርቶች እኮ አሶላት የሶላት መስፈርቶች ከሶላት በስተፊት ከመስገዳችን በስተፊት ማሟላት ያለብን ማለት ነው መስፈርቶች ትስዓቱን 9 አይነት ነገራቶች ናቸው ወይ ደግሞ 9 ነገራቶች ናቸው አሉ። አንደኛው አልእስላሙ ሙስሊም መሆን አለበት። ሰውየው የሚሰግደው የሆነ አካል ሙስሊም መሆን አለበት እንጂ ካፊር የሆነ አካል ከሆነ ሶላቱ ተቀባይነት የለውም ቢሰግድ ማለት ነው። ካፊር ሆኖ ሳለ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ የሚለው ምስካሪ ሳይመሰክር ሶላት ቢሰግድ ተቀባይነት የለውም ማለት ነው። ስለዚህ እስልምና ሸርጥ ነው ብለን እናለን። ሰውየው ሙስሊም መሆን አለበት፣ ሰጋጁ አካል ሙስሊም መሆን አለበት። ሁለተኛው ወልዐቅሉ አቅለኛ መሆን አለበት፣ ጤነኛ መሆን አለበት። አእምሮ ጤነኛ መሆን አለበት እንጂ አእምሮ እብድ የሆነና አእምሮ የተበላሸ የሆነ አካል አእምሮ የተወገደ የሆነ አካል ከሆነ እብድ ከሆነ የእብድ ሰውዬ ማለት ነው ሶላት ቢሰግድ ተቀባይነት የለውም። ስለዚህ አቅል የሚባለው ነገር ይሄም ደግሞ ሸርጥ ነው። ምን ሹሩጢ ሶላት ከሶላት መስፈርቶች ይመደባል አሉ። ሳሊሰን ሶስተኛው ደግሞ ወተምይዙ መለየት የሚባለው ነው። ተምይዝ የሚባለው ነገር ተምይዝ ማለት ነው አይ ያኒ ማለት ነው ባጢልና ወይም ደግሞ ጎጂና ጥሩን ነገር የሚለይበት አእምሮ መኖር አለበት። ማኒ በዚህ የተምይዝ ተቃራኒ ህፃንነት ማለት ነው። ህፃን ልጅ አሁን የሚጎዳውን የሚጠቅመውን አይለይም። ያን ህፃን በጣም ህፃን ልጅ እንዳይሆን ማለት ነው።
ጠቃሚውንና ጎጂውን ነገር የማይለይ ከሆነ ይሄ ህፃን ነው እሱ ማለት ነው ሶላት ቢሰግድ ተቀባይነት የለውም። ስለዚህ ወተምይዙ የለየ መሆን አለበት። ያኒ መለየት ደረጃ ላይ ጠቃሚና ጎጂውን ነገር የሚጠቅመውን ነገር ከሚጎዳው ነገር የሚለይበት ደረጃ ላይ መድረስ አለበት። የሚለይበት እድሜ ደረጃ ላይ መድረስ የደረሰ መሆን አለበት። ስለዚህ ወተምይዝ የለየ ያኒ መጥፎውንና ጥሩውን የሚለይ የሆነ አካል መሆን አለበት ይላል ነው። ከዛ ወረፍዑ الحدث ወረፍዑ ደግሞ ማንሳት ነው። አራተኛው الحدث ሐደስን ማንሳት ሐደስ ሰውየው ካለበት ወደፊት ባኒ ማለት ነው በጥቅል በዝርዝር እንመለከተዋለን። ረፍዑ ማንሳት ነው። ሐደስ ነገር ሐደስ ማለት በሰውየው ላይ የሚሰፍር ማዕናዊ የሆነ ነገር ነው። መሰለን ሐደስ ሁለት አይነት ነው። ሐደሱን አክበር ወሐደሱን አስገር። ትልቅ የሆነ ሐደስ አለ፣ ትንሽ የሆነ ሐደስ አለ። ትልቅ የሆነ ሐደስ የሚባለው ምንድነው? ማአውጀበል ጉስለ ትጥበትን በእኛ ላይ ግዴታ ያደረገብን ነገር፣ ሻወር መውሰድን ግዴታ ያደረገብን ነገር ይሄ ትልቅ ሐደስ ተብሎ ይጠራል። መሰለን አሁን ለምሳሌ ከአልሐይድ ወንፋሲ ሴትይቱ ማኑ ሐይድ የወር አበባ ደም ላይ ከሆነች ከወለደች በኋላ ኒፋሳ ነገር የኒፋሳ ደም የሚባለው ነገር ያንም ከገጠማት ወከዳሊከ እንደዚህ ደግሞ ማን ይባል ለምሳሌ ወነዓም አልጁኑብ ከሆነች ወይም ደግሞ ጁኑብ ከሆነ ወንድየውም ማለት ነው ምን ግዴታ ይሆናል? ሻወር መውሰድ አለበት ማለት ነው። ሻወር በእኛ ላይ ግዴታ ካደረገብን ምን ይባላል? ሐደሱል አክበር ተብሎ ይጠራል። ትልቅ የሆነ ሐደስ ተብሎ ይጠራል ያሉ ነው። ሐደቱን አስገር የሚባለው ደግሞ ምንድነው? ማውጀበል ውዱእን እንድናረግ በእኛ ላይ ግዴታ ያደረገብን ነገር ውዱ በእኛ ላይ ግዴታ ያደረገብን ነገር ምንድነው? አሁን ለምሳሌ በውል ሽንት ነገር አው ጋኢጥ አው ወይም ደግሞ ሪህ ያኒ ማለት ነው የተቃጠለ ያኒ ማለት ነው ውሃ ወይም የተቃጠለ ያኒ ማለት ነው ጭቃ የተቃጠለ ያኒ ማለት ነው አየር ከለቀቀ ሰውየው ያኒ ማለት ነው ሚን በውሊን ወጋኢጥን አው ሪህን እነዚህ ነገራቶች ከወጡ ይዝም ይሆናል ሻወር መውሰድ አይደለም። እዚህ ላይ ግዴታ የሚሆነው ውዱ ፈረሰ ይባልና ውዱ አድርግ ይባላል። ስለዚህ ረፍዑል ሐደስ ተብሎ የሚጠራው ይሄ ነው። እንግዲህ ረፍዑል ሐደስ ሐደሶችን ማንሳት የሚለው ይሄም ግዴታ ነው። ውዱ ፈቱ ሰውየው ሶላት ቢሰግድ ተቀባይነት የለውም ሶላቱ። ወከዳሊከ እንደዚህ ደግሞ ማን ነው ለምሳሌ ጁኑብ ሆኖ ወይም ደግሞ ሐይድ ላይ ሆነ ወይም ደግሞ ማን ደግሞ ያኒ በሽታ ደም ኢስቲሃዳ ደሙል ኢስቲሃዳ የሚባለው ደም የፈሰሳት የወላዳ ደም ወልዳ ማለት ነው ንፋሳ ላይ ያለች ያኒ ማለት ነው ሶላት መስገድ አይቻልም። ስለዚህ ረፍዑ ሐደስ ሐደስን ማንሳት ይሄ ሐደስ ማለት ማዕናዊ ነገር ነው። የሚዳሰስ የሚጨበጥ ነገር የለም። አሁን ለምሳሌ ጁኑብን ብንመለከት ያኒ ጁኑብ የሚባለው ነገር የሚታይ ነገር አይደለም። በጅስማችን ላይ ብቻ ሶላት እንዳንሰግድ የሚከለከለና ያን ምን ይባላል? ሐደስ ተብሎ ይጠራል። እና ወረፍዑል ሐደስ አዲስ መጪ የሆነ ሐደስን ማንሳት ይሄም ሸርጡን ሚን ሹሩጥ ሶላት ከሶላት ከመስገድ በስተፊት ይሄም ማሟላት ያለብን መስፈርት ነው ማለት ነው። ወኢዛለቱ ማስወገዱ ደግሞ አነጃሰቲ ነጃሳን ደግሞ ማስወገድ ነጃሳ ካለ ከሶስት ነገር ማስወገድ አለብን። ከልብሳችን ሙተነጅስ ከሆነ ማስወገድ አለብን። ጅስማችን ላይ ነጃሳ ነገር ካለ ማስወገድ አለብን። ወከዛሊከ የምንሰግድበት ቦታ ላይ ነጃሳ ነገር እንዳይሆን ጧሃራ መሆን አለበት። ስለዚህ ወኢዛለቱ ነጃሰቲ ነጃሳን ማለት ነው ማስወገድ ይሄም ማለት ነው ሸርጡን ሚን ሹሩጥ ሶላት እንላለን። ወሰትሩ መሰተር ደግሞ አለብን። አልዐውረቲ ሐፍረተ ገላን መሰተር ሰትሩ ለዐውራ ሐፍረተ ገላን ማለት መሸፈን ግዴታ ነው። ያኒ ማለት ነው ወደፊት ያኒ አሁን በጥቅል ሸኽየው ዝም ብሎ በጥቅል ከተናገሩ በኋላ እያንዳንዱ አሸርጡ ለአወል ወሸርጡ ታኒ ወሸርጡ ሳሊስ እያሉ ያብራሩታል። አሁን ያው ገርፍ አድርጌ ነገራችሁ ወደ ውስጥ ስንገባ ብዙ መስአላዎችን እናነሳለን። ወሰትሩ ለዐውረቲ ሐፍረተ ገላን መሰተር ማለት ነው የሰው ያኒ ዐውራ የሰው ልጅ ማለት ነው አጅነቢ የሆነ አካል እንዲመለከተው የማይፈቀድ የሆነ ሐፍረተ ገላ አለ። መሰለን የወንድየው ከንብርቱ እስከ ጉልበቱ የሴት ደግሞ ጨዋ የሆነችው ሴት ደግሞ ምንድነው ጀሚዑ በደኒሃ ሁሉም አካላቷ ማኑ መሸፈን አለባት ሶላት ላይ ስትሰግድ። ይሄም ሰትሩ አውራ ግዴታ ነው። ሐፍረተ ገላ ተብሎ ይጠራል። እሱም መሸፈን ይሄም ሸርጡ ሚን ሹሩጢ አሰላት ነው ይላሉ። ወዱኹሉ መግባት ነው ደግሞ አልወቅቲ ጊዜያቱ መግባት አለበት። ጊዜው የገባ መሆን አለበት። ያኒ ሰዓቱ ሳይገባ ሶላት አይሰገድም። አሁን ለምሳሌ ሱብሂን አሁን ብንሰግድ አይቻልም ማለት ነው። አሁን ልስገድ ብሎ ቢነሳ ሰውየው አይ ሶላት ባጢል ነው የምንለው፣ ምክንያቱም ያለ ሰዓቱ ነው የሰገድከው ብለን ስለምንል ማለት ነው። ዱኹሉ ወቅት ጊዜያቱ መግባት አለበት። ከዛ ቀጥሎ ወስቲቅባሉ القبلة ወስቲቅባሉ መቅጣጨት አለብን። ደግሞ አልቂብላ ወደ ቂብላ ደግሞ መቅጣጨት አለብን ማለት ነው። ከመስገዳችን በስተፊት ቂብላ ቦይት ነው ብለን አስበን ቂብላን መቅጣጨት አለብን እንጂ ቂብላን ሳንቅጣጭ ዝም ብለን ያለ ቂብላ ብንሰግድ ወደ ቂብላ አቅጣጫ ሳንዞር ዝም ብለን ማለት ወደ ፀሐይ መውጫ ወይም ወደ ፀሐይ መግቢያ ዝም ብለን ዙረን ብንሰግድ ከሆነ ያለ አቅጣጫው ከሆነ የምንሰግደው ሶላቱ አሁንም ብልሹ ነው የሚሆነው፣ ይበላሻል። ስለዚህ ኢስቲቅባሉ القبلة ይህም ሸርጥ ነው። ወንየቱ ከዛ ደግሞ መጨረሻ ላይ ንያ መነየት ይሄም ግዴታ ነው። ወንየቱ መነየት ማለት ነው
ሰውየው ማለት ነው ሶላት ሊሰግር ነው ብሎ ማሰብ አለበት እንጂ ዝም ብሎ ቢቆም ማለት ነው ወደ ሶላት መስገድ ሳያስብ ዝም ብሎ ቢቆም ይሄ ማለት ሶላቱ ተቀባይነት የለውም። ስለዚህ ወአንየቱ አይ ንየቱ ሶላትን ሊሰግር ነው ብሎ በልቡ ማሰብ አለበት። ንያን በተመለከተ ኢንሻአላህ ወደፊት እንመለከታለን። በምላስ አይናገርም። አሁን አንዳንድ ሰዎች ኡሰሊ ፈርዶ ዙህሪ 4 ረካዓቲን 4 ረካዓ ዙህርን ልሰግድ እያሉ በምላሳቸው ይናገራሉ። ይሄ ቢድዓ ነው። ሲጀመር ተለፉዝ ቢንያ በንያ ላይ ማለት ነው ሶላትም ላይ ሆነ ከሶላትም ውጭ ሆነ በማንኛውም በዒባዳ ዘርፍ በንያ መናገር ቢድዓ ነው። የለም ለይሰ ለሁ ደሊል ሚነል ኪታቢ ወሱና ከቁርአንና ከሐዲስ ምንም አይነት መረጃ የለውምና ማለት ነው። ስለዚህ እነዚህ 9 መስፈርቶች ከተሟሉ ሶላቱ ተቀባይነት ይኖራል። ከነዚህ ከ9ኞቹ መስፈርቶች አንዱ መስፈርት ከጠፋ ሶላቱ ባጢልና ውድቅ ነው የሚሆነው ማለት ነው። الشرط መስፈርት ቋሉ الأول የመጀመሪያው መስፈርት من شروط الصلاة ከሶላት መስፈርቶች የመጀመሪያው الإسلام ሙስሊም መሆን አለበት። ሰውየው የሚሰግድ የሆነ አካል መሆን አለበት፣ ሙስሊም መሆን አለበት ብለን ነበር አይደለ? الإسلام ሙስሊም መሆን አለበት ስንል ወዲድሁ የእስልምና ተቃራኒ ምንድነው ደግሞ አልኩፍሩ ክህደት ነው። ካፊር የሆነ አካል ወደፊት እንመለከታለን። የእስልምና ተቃራኒ ምንድነው? ወዲድሁ የእስልምና ተቃራኒ አልኩፍሩ ክህደት ነው። ወልካፊሩ ካፊር የሆነ አካል ያኒ ማለት ነው በአላህ ካህዲ የሆነ አካል አመሉሁ የሚሰራው የሆነው ስራ አመሉሁ ስራው መርዱዱን ተመላሽ ነው። ቢማዕና አላህ አይቀበለውም። የፈለገ ስራ ቢሰራ ከሃዲያኖች ካፊሮች ቢሰሩ አላህ አይቀበላቸውም ስራቸውን። መርዱዱን ተመላሽ ነው። ወለው ዓሚለ እንደው ቢሰራም አሉ ወለው ዓሚለ ቢሰራም እንኳን አየ ዓመሊን ማንኛውንም ስራ ቢሰራ ወለው ዓሚለ እንደው ቢሰራም አየ ማንኛውም ዓመሊን ማንኛውንም ስራ ቢሰራ የፈለገ መልካም ስራ ቢሰራ ማለት ነው ያኒ ማለት ነው የተለያዩ ኸይር ስራዎችን እንኳን ቢሰራ ሰውን የሚጠቅሙ መልካም ስራዎችን ቢሰራ ካፊር እስከሆነ ድረስ ስራው ማነው ተቀባይነት የለውም። ሙሉ በሙሉ ስራቸው የታበሰ ነው። ወደሊሉ መረጃው ቀውሉሁ ተዓላ የአላሁ ተባረከ ወተዓላ ቃለው ምን አለ አላሁ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል? የካፊሮች ስራ ተቀባይነት እንደሌለው ሲናገር አላህ እንደማይቀበለው ሲናገር ማካነ ብሎ ይናገራል ማለት ነው። ማካነ ሊልሙሽሪኪን አን ያዕሙሩ መሳጅድ አላህ ሻሂዲን ዐላ አንፉሲሂም ቢልኩፍር ይላል። ማካነ አይ ማየንበጊ ማለት ነው አይገባም። ሊልሙሽሪኪን ለሙሽሪኮች እኮ አይገባም። በአላህ ላይ ለሚያጋሩት ሰዎች አይገባቸውም። አን ያዕሙሩ ሊያጋግጡና ሊያስቡ ማለት ነው አይገባቸውም። መሳጅድ አላህ የአላሁ ሱብሓነሁ ወተዓላን ቤቶች ሊያስቡና ሊያጋግጡ ሊያስቡ አይገባቸውም። ሻሂድ ያኒ ዒማረቱ መሳጅድ ማለት ነው እዚህ ላይ መስጂድን ሊያጋግጡ ሊያስቡ አይገባም ማለት በሲሚንቶ በብሎኬት መገንባቱን አይደለም፣ በዒባዳ ማለት ነው። አምልኮ እየሰሩ መስጂድ የሚያምረው ሲጀመር አስነን በብሎኬት ብቻ በመሰረቱ አይደለም፣ ውስጥ ላይ ዒባዳ ሲሰራ ነው። መስጂዱ ምን በእንጨት ተሰርቶ ውስጥ ላይ ማነው ሰጋጆች የሚበዙ ከሆነ ቁርአን የሚቀራበት ከሆነ የተለያየ ቁርአን አልሐዲስ ያኒ አልኪታብ ወሱና ቁርአንና ሐዲስ የሚቀራበት ከሆነ ናም ምርጥ መስጂድ ማለት ያን ነው። በቃ ያኒ ትልቅ ቢባል ማለት መስጂድ ተብሎ የሚታሰብ ያን ነው። በብሎኬት ተሰርቶ ግን ማነው ትልቅ ተደርጎ ተሰርቶ ሰው የማይሰግድበት ከሆነ ያኒ ማነው ተውሂድ የማይቀራበት ከሆነ በል ቢድዓና ሽርክ የሚሰራበት ከሆነ ይሄ ዒማረቱል መሳጅድ ተብሎ ይጠራል። ስለዚህ ማካነ ሊልሙሽሪኪን ለሙሽሪኮች አይገባቸውም አን ያዕሙሩ ሊያስቡና ሊያቆነጃጁ መሳጅድ አላህ የአላህን ቤቶችን ሊያሳምሩና ሊያቆነጃጁ አይገባቸውም። ሻሂዲነ መስካሪ ሲሆኑ ዐላ አንፉሲሂም በነፍሶቻቸው ላይ የሚመሰክሩ ሆነው ሳለ ቢልኩፍሪ በክህደት በራሳቸው ላይ ካፊር መሆናቸውን እያወቁ ከሃዲ መሆናቸውን በራሳቸው እየመሰከሩ መስጂድ ገብተው ያኒ ማለት ነው የአላህን ቤት ሊያስቡና በዒባዳ የተለያዩ ዒባዳዎችን እየሰሩ ያኒ አላህን እንገዛለን ብለው መስጂድ ውስጥ መግባት አይችሉም እያለ ነው። ምክንያቱም ኡላኢከ እነዚህ አካላቶች ሐቢጦት ታበሰች አዕማሉሁም ስራቸው ታብሳለች፣ የሚሰሩት ስራ ውድቅ ነው፣ ብልሹ ነው፣ ተበላሽቶባቸዋል ይላል አላሁ ተባረከ ወተዓላ። የሰሩት ስራ በዜሮ ነው የሚባዛው እያለ ነው። ሐቢጦት ታብሳለች አዕማሉሁም የሰሩት ስራ ማለት ነው መልካም ስራ ሰርተናል ያሉት ስራ የተበላሸ ነው፣ የወደቀ ነው፣ ተበላሽቷል። ወፊ ናሪ እሳት ውስጥ ምንድነው ማለት ነው የውመል ቂያማ ሁም እነዚህ ከሃዳኖች ኻሊዱን ዘውታሪዎች ናቸው። እሳት ውስጥ ነው የሚዘወትሩት፣ እሳት ውስጥ ነው የሚቀመጡት ይላል አላሁ ተባረከ ወተዓላ። ስለዚህ በዚህ አንቀጽ መሰረት ምን እንረዳለን? እዚህ አንቀጽ ላይ ሙሽሪኮች ወይም ነው በአላህ ላይ የሚያጋሩ የሆኑ አካላቶች የሚሰሩት ስራ የተበላሸ ነው። ኡላኢከ ሐቢጦት አዕማሉሁም ስራቸው ታብሳለች፣ የሚሰሩት መልካም ስራ የታበሰ ነው ስላለ ለምን ካፊር ስለሆኑ ሙስሊም ስላላደሉ ሙሽሪክ ስለሆኑ በአላህ ላይ ስለሚያጋሩ በአላህ ጥርት አድርገው ስላላመኑ ስለዚህ ምን እንደሆነ ስራቸው ታበሰች ይለናል። ስለዚህ በዚህ አንቀጽ መሰረት ወልካፊሩ አመልሁ የካሃዲ ሰውዬ ስራው መርዱዱን ተመላሽ ነው። ወለው ዓሚለ እንደው ቢሰራም አይ አመሊን ማንኛውንም ስራ ቢሰራ ስራው ተመላሽ ነው ያሉ ከዚህ አንፃር ነው እያሉ ነው።
قال تعالى ሁለተኛ ደግሞ አላሁ ተባረከ ወተዓላ ምን ያለው ሁለተኛ መረጃ يعني وقدمنا إلى ما عملوا من عمل فجعلناه هباء منثورا ይለናል አላሁ ተባረከ ወተዓላ የካፊር ስራ ተቀባይነት እንደሌለው ሲናገር በሌላ አንቀጽ ላይ ወቀዲምና ተመለከትን ገባን ይላል ወቀዲምና ማለት አሰብን ስራቸውን የውመል ቂያማ ልንመረምረው አሰብን ይላል አላሁ ተባረከ ወተዓላ ወቀዲምና አሰብን ኢላማ ወደ ነገር ዓሚሉ ወደ ሰሩት ወደ ሆነው ነገር ተመለከትን አሰብን ምርማኒ ስራቸውን ልንመረምረው አሰብን ይለናል ያኒ የውመል ቂያማ ነው ይሄ ያኒ ማነው ስራቸውን ልንመረምር ያኒ ማነው ይሄን ሰርቷል አልሰሩ ምን ሰርቷል ብለን ልንመረምር ስንፈልግ አለ ያኒ ማለት ነው ምን ዓመልን ከሰራ ማለት ነው ወቀዲምና አሰብን ኢላማ ወደ ነገር ዓሚሉ ወደ ሰሩት ወደ ሆነው ነገር አሰብን ምን ዓመልን ከሰራ ማለት ነው ከስራ ወደ ሰሩት ወደ ሆነው ስራ ከሃዳኖች ሲሰሩት ወደ ነበረው ስራ ለምርመራ አሰብን ከዛ ፈጀዐልናሁ አደረግነው ሀባአን አቧራ አደረግነው መንሱራን አየር ላይ እንደተበተነ አቧራ አደረግነው ይላል አላሁ ተባረከ ወተዓላ ምክንያቱም ጥርት አድርገው ተውሂድ በተውሂድ ስላልሰሩት ሽርክ ስላለበት ሽርክ ያለበት ስራ ምን ጊዜም አየር ላይ እንደተበተነ አቧራ ነው የሚሆነው የውመል ቂያማ የሰሩትን ስራ እንዳለ ያኒ ፈጀዐልናሁ አደረግነው ሀባአን አቧራ አደረግነው መንሱራን አየር ላይ እንደተበተነ አቧራ አደረግነው ይለናል አላሁ ተባረከ ወተዓላ ስለዚህ እዚህ ላይ የሚጠቁመን ምንድነው የካህዳኖች ስራ ምንም ስራ ቢሰሩ ስራቸው ልክ አየር ላይ እንደተበተነ አቧራ ነው አየር ላይ የተበተነ አቧራ ማለት ነው ያኒ ይጨበጣል ይዳሰሳል ንፋስ አንስቶ ያኒ ማለት ነው የገፈተረው ንፋስ የበተነው የሆነው አቧራ አይጨበጥም አይዳሰስም ስለዚህ ልክ እንደዛ ነው ስራቸው ከሃዲ ስለሆኑ ካፊር ስለሆኑ የፈለጉትን መልካም ስራም ቢሰሩ ስራቸው ውድቅ ነው አየር ላይ እንደተበተነ አቧራ ነው የሚሆነው ይላል አላሁ ተባረከ ወተዓላ ስለዚህ በእነዚህ በሁለት አንቀጾች መሰረት ወይ በሁለቶቹ አንቀጾች መሰረት የካፊር እስልምና ማለት ነው ሸርጥ ነው ማንኛውም ስራ ሶላትም ሆነ ማንኛውም ስራ ተቀባይነት ሊኖረው ዘንዳ ሰውየው ሙስሊም መሆን አለበት ብለን እንላለን ማለት ነው የካፊር ስራ የፈለገ ያኒ ማነው መልካም ስራ ቢሰራ አመሉሁ መርዱድ ስራው ተመላሽ ነው ብለን የምንለው ከዚህ አንፃር ነው الشرط الثاني ሁለተኛው መስፈርት ይሉናል ይሄን ተመልክተን እናቆማለን ኢንሻአላህ الشرط الثاني ሁለተኛው መስፈርት من شروط الصلاه ከሶላት መስፈርቶች ሁለተኛው አልዓቅሉ አቅለኛ መሆን አለበት ሰውየው በማዕና ሶላትን የሚሰግድ የሆነ አካል ዓቂል መሆን አለበት እንጂ እብድ የሆነ አካል ከሆነ ሶላት ተቀባይነት የለውም ወዲድሁ የዓቅል እኮ ተቃራኒ የዓቅል ተቃራኒ አልጅኑኑ እብደት ነው እብድ የሆነ አካል ወልመጅኑኑ ሊሉን ነው እብድ የሆነ አካል እኮ መርፉዑን የተነሳ ነው አንሁ ከሱ ተነስቷል አልቀለሙ ብዕሩ ማለት ነው ተነስቷል ማለት መልካም ስራና መጥፎ ስራ የሚጻፍበት መላእክቶች እጅ ላይ ያለው ብዕር ተነስቷል አይጽፉም ያኒ ማነው መልካም ቢሰራ አይጻፍበትም ወንጀልም ቢሰራ አይጻፍበትም ማን ይሄ እብድ የሆነው አካል አቅሉ ስለተወገደ ነው አምሮ ይሄ አቅል የሚባለው ነገር ያኒ ማለት ነው መናጡል አተክሊፍ ያኒ ማለት ነው ሸሪዓዊ ድንጋጌዎች በእኛ ላይ ግዴታ ሊሆን ዘንድ አቅል ያስፈልጋል አቅል ከሌለ ሰው ይብድ ከሆነ ያኒ ማለት ነው ሶላትም ሆነ ማንኛውም ግድ የሆኑ ነገራቶች በሱ ላይ ግዴታ አይሆንም ስለዚህ ምን ያሉን ነው ወልመጅኑን እብድ የሆነ አካል መርፉዑን የተነሳ ነው አንሁ ከሱኩ የተነሳ ነው አልቀለሙ ብዕሩ ማለት ነው ከሱ ተነስቷል ያኒ ኸይርና ሸሩ የሚጻፍበት ብዕሩ እስክሪብቶ ተነስቷል حتى ድረስ ማለት ነው የፊቃ እስከሚሻለው ድረስ ወደ አእምሮ እስከሚመለስ ድረስ ማለት ነው የፊቃ ማለት እስከሚሻለው ድረስ ከእብደቱ ወደ ጤነኛ አእምሮ እስከሚመለስ ድረስ ብዕሩ ተነስቷል ነገር ግን እብደቱ ተወግዶለት አእምሮ ከተስተካከለሳ ከዛ በኋላ ከሰገደ ከዛ በኋላ ኸይር ስራ ከሰራ ይያዝለታል ወንጀልም ከሰራ ይያዝበታል እንደገና ይጀመራል ማለት ነው ደብተሩ መጻፍ ይጀመራል ማለት ነው የስራው መዝገብ ይጀመራል እብድ እስከሆነ ድረስ ሳገን አቅሉ እስከጠፋ ድረስ ያኒ መጽሐፉ ደብተሩ የሱ የሥራው መዝገብ ታሽጓል ማለት ነው አይከፈትም ማለት ነው ወደሊሉ መረጃው በዚህ ላይ እብድ የሆነ አካል ተቀባይነት እንደሌለው ሐዲስ ነው የመልእክተኛው ሰለላሁ ዐለይሂ ወሰለም ንግግር ነው ምን አሉ መልእክተኛው ሰለላሁ ዐለይሂ ወሰለም ሩፊዐ አልቀለሙ ብዕሩ እኮ ተነስቷል አሉ እስክሪብቶ ብዕሩ ተነስቷል አን ሰላሰቲን ከሶስት ሰዎች ብዕሩ ተነስቷል አንደኛው አናኢሙ ከተኛ ሰው የተኛ ሰውዬ ያኒ በህልሙ ተኝቶ ብዙ ነገር ቢያወራ አይያዝበትም መሰለን አሁን ለምሳሌ አንድ ባል ሚስቱን ማለት ነው ተኝቶ ፈትችሻለሁ ቢል ቢናገር በህልሙ ቢያወራ አይ ተፈታል ፈትቻለሁ ብሏልና ያኒ ኒካህ ወርዷል አይባልም ስለዚህ እብድ ናም የተኛ የሆነ አካል حتى ድረስ يستيقظ እስከሚነቃ ድረስ የሚናገረውም ሆነ የሚሰራው ነገር በእንቅልፍ ልብ የሚሰራው ነገር የሚያወራው ነገር አይያዝበትም ወልመጅኑኑ እብድ የሆነ አካል ደግሞ አሉ حتى ድረስ የፊቃ እስከሚሻለው ድረስና ወደ አእምሮ እስከሚመለስ ድረስ የሚሰራው ያኒ ማለት ነው ኸይር ሆነ መጥፎ ነገር አይያዝበትም አሉ
ወሰጊሩ ህፃንም ልጅ ደግሞ ማለት ነው ህፃን ልጅ ገና ህፃን ያልመየዘ የሆነው ህፃን ልጅ ሐታ ድረስ የብሉግ ደረጃና ጉርምስና ደረጃ እስከሚደርስ ድረስ ማለት ነው መባለግ ደረጃ እስከሚደርስ ድረስ የሚሰራው የሆነው ማለት ነው ኸይርም ሆነ ወንጀል ነገር አይያዝበትም ብለው ስለተናገሩ ከነዚህ ከሶስቶቹ ውስጥ ምንን ጠቀሱ? እብድን ጠቀሱ። እብድሳ አቅል ስለሌለው ተቀባይነት የለውም። ብዕሩ ተነስቷል። የሚጻፍበት የሚከተብበት ከመላእክቶች ዘንድ ያለው ብዕር የተነሳ ነው፣ አይጻፍበትም። የሥራ መዝገቡ ተዘግቷል ብለው መልእክተኛው ሰለላሁ ዐለይሂ ወሰለም እየተናገሩ እስከ መቼ ድረስ ያኒ ማነው ሐታ ይፊቃ ወደ አእምሮ እስከሚመለስ ድረስ እስከሚሻለው ድረስ እብደቱ እስከሚለቀው ድረስ አይጻፍበትም። እብደቱ ለቆት ከተመለሰሳ የዛን ሰዓት ምን ያደርጋል? ያው ይጀመርበታል የሚሰራውም ኸይር ስራ وكذلك የሚሰራውም ወንጀል ይያዝበታል ያሉ ነው። هذا والله اعلم سبحانك اللهم وبحمدك